ጋይስ እዚህ ጋር አዳሜ ሰርከስ እየሰራ ነው። ሰባት አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? ታጣምዷል ማትገመሱ። ሰላም ሰላም የፒናስ ቲዩብ ቤተሰቦች በሙሉ እንዴት ቆያችሁኝ? እኔ አለሁ። ሰሞኑን ተጠፋፍተናል፣ በአዳዲስ ቪዲዮዎች መተናል። ሳምንት ያነጋጋሪ ቁም ነገር የምትይዙበት አዝናኝና አስተማሪ የሆኑ ቪዲዮዎችን ለእናንተ ይዘን መተናል። ከእናንተ የሚጠበቀው የቤተሰብነታችሁን ላይክ በማድረግ ቪዲዮ በመጀመርና ቤተሰብ ያልሆናችሁ የፒናስ ቲዩብ ቤተሰብ ለመቀላቀል ሰብስክራይብ የሚለውን በመንካትና የደወል ምልክቷን በመንካት ቤተሰብ መሆን ትችላላችሁ። ወደ ዛሬ ቪዲዮዎች 17 አይሱዙ ጫት ቅም 17 አይሱዙ ጫት 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? ተጋነነ ዲሎ ማሊው ቴስቲሞኒስ ልካለው ሊሚቴሽን ይቀበባል። 17 መኪና ጫት ቅም ያለው ምን ነው ለሀገሪቱ መጣውን ያቀምጣ ሰው አረ መሰለ አረቄውን ስለላ እንደለ አረ ተወለ ዞር ጀዲቲ ወደ ኋላ መለስ ጀዲቲ አጠነጠኔ ምን ከበዳው እኮ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል፣ ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር፣ ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል፣ በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ፣ ይሄ ማሰቃየቱ እሷን ማሸቱ፣ እሷም ከፈለገችስ የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲንፋስ ወዳለበት አካባቢ ገንዘብ ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። ተነጋግላችሁ ወደ ንፋስ መቆም ያለበት መተሻሸት ነው። ደግመዋለሁ፣ አልፈራ ነጭ ነው የሚመጡ አሉ ወደ ቤት። እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደናው ነው የወጣች። እኔ አያለ ፎታ ደና ነች። ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ እሱን አልደግፍ። እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋትም። የሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። አይ ይቅር ርቀት ተጠብቆ አለውልሽ። ለወደፊት ደግሞ ያሰበክ ሰው መንገድ ያሰበ ሰውና ትዳር ያሰበ ሰው አይጎነታከልም። እደርሳለሁ የሚል አረ ስንት ጨዋለህ። እንደዚህ እኮ አልፎ አልፎ እንደ ሰላጣ ኪኮምበር የሚገቡ ናቸው እኮ ይሄን የሚሰሩት እንጂ እኮ ስንት ጨዋላ። አይኔ ቤተሰቤን እናቴም እንደዚህ ነው የምጠብቀኝ። ዩኒቨርሲቲን ተመርቄ ካንተው አይደለም ወልደው ካንተው አይደለ ባልነት ካንተ ጋር አይደለ ሰርጌ። አዎ ይሄንንም እላለሁ። እንደው ደግሞ አንድ ደግሞ ትንሽ የሚሰማኝን ልናገር። ሰርግ ሲባል አንቺ ስላልሰረክሽ ነው ሰርግ የለኝም ብለሻል ማዘር ስለሚሉኝ እኔ ስላልሰረክኩ አይደለም። ገና ድሮ እኔ ልጅ ጥሎሽ ቢሰጠኝ ባሌ ቢያገባኝ ቤቴን ነው ማስተካከለው፣ ንቃይን ነው መገዛው ነው ማለት። ሽምግልና ተብሎ ማራኪዬ በጣም ነው ማፈር። እኔ ሽምግልና ድሮ ነጠላ ጋቢ አድርገው ኮፍያቸውን አድርገው ዱላ መያዘ ባርኔጣ ይዞ በር ላይ ቆመው በሌሊት መተው እሺም እምቢም የሚባለውን ጠይቀው እኔ እንኳን በደረስኩበት ዘመን ተቀጥረው ነው የሚሄዱት። አሁን ሙሽሪቷ ተቀነዳድላ አብራ ተመልካች ነች ሽማግሌ። እነሱ ከሄዱ ወዲህ ባል ደግሞ ቀጭ ቀንቧ እያለ ወደ ቤተሰብ በቃ በዛው እንትን ብለናል። በዛው ይሄ እኮ የኛ ባህል አይደለም። አንደኛ ነገር እንደዚህ አይነት ህዝብ ምን ልብላ ባለበት ዘመን ይሄንን ደግሶ ይሄን ያለኝ ከማናንሽ እና ከማናንሽ እኮ ነው አሁን። ከዛስ ቤተሰብ አንድ ወር ምስር የለውም። እዛ ሽምግልና ላይ የሚያወጡትን በየጓዳ ጎድጓዳ እየገቡ የልጄ ሽምግልና ነው ዛሬ ይሄን ደግሼ ነው እስቲ መርቁልኝ ጥሩ ትዳር ያርግልኝ እየተባለ በፌስታል ተቋጥሮ በመኪና ቢዞርና የሰው ነፍስ ብናድን ልጅቷም ገነቱንም ትወርሳለች፣ ባሏም ሲያመሰግናት ትዝ ይልሻል። በጣም እውነት እህታችን ያነሳችው ሐሳብ የሚደገፍ ነው። በተለይ በሰርጉ ላይ በሽምግልና ተብሎ ከባድ ነው የዘንድሮና የድሮን ማስተያየት ራሱ እና ያነሱት ሙሉ በቃ ትክክለኛ ነጥብ ነውና የእናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልን። ቲክቶክ በጣም እያደገ ሲመጣ ዶንኪ ቲዩብ ላይ እኛ በጣም ለፍተን እስከ ሌሊቱ 8 ሰዓት እንቅልፋችን አተን የሰራነውን ቪዲዮ እንጭናለን። ወዲያው ሙሉን ይወስዱና ሰዎች ቲክቶካቸው ላይ ይጭምታል።
ሰው ደግሞ ቲክቶክ ላይ ነው ያለው። ቲክቶክ ላይ የኛ ቪዲዮ 3 ሚሊዮን 3.5 ሚሊዮን 1.6 ሚሊዮን ጊዜ ይታያል። ዩቲዩብ ላይ ስንመጣ ግን ወይ 300 ሺህ ነው ወይ 500 ሺህ ነው 100 ሺህም ሊሆን ይችላል። ስለዚህ ቲክቶክ ላይ በቃ የኛ ቪዲዮ በጣም እየተወሰደ መጫን ጀመረ። ቲክቶክ ላይ መጫኑ ለበጎ ስራዎቻችን ጥሩ ነው። ብዙ ሰው ጋር ሲደርስ ያንን በጎ ነገር ብዙ ሰው ገንዘብ ይረዳል። አሪፍ ነው ተደራሽነቱ። የኛ ኢንካም ገቢያችን ግን ቲክቶክ አይከፍልም፣ ዩቲዩብ ነው የሚከፍለን። ዩቲዩብ እየቀነሰ መጣ ማለት ነው ገቢያችን። ሆኖን አነጋጋሪና ድንጋጭ የሆነ በዶንኪ ቲዩብ ቻናል ላይ እንደደረሰ ታውቃላችሁና እሸቱ መለሰ ጥሪ አቅርቧል። በአጠቃላይ ከዩቲዩብ ወደ ቲክቶክ ላይ ነው እንግዲህ እየተቆረጠ እየሄደብኝ ያለው እና እዛ ላይም ብዙ ቪው የለውም አደጋ ላይ ነው እያለ ነው። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉዶንኩኝ። ውድድሩ እንግዲህ ምድር አይመስለኝም። ዱአ አድርጉልኝ፣ ብቻ ጸሎት አድርጉልኝ ሁላችሁ። አረ እንዳይቋረጥ ውድድሩ ሴዶ እግሩ ቢቆረጥ ራሱ ሌላ እግር ተተክሎ ይገባል እንዴ? ውድድሩን ላቋረጥ ነው አላለም። እንደዚህ በቃ ብዙም ማለት በቃ ብዙም ብጎዳ ራሱ ገባለሁ እና ዱአ አድርጉልኝ። ግን እንዳይገብ ትንሽ እንዳገኝ ፍየል እፈልጋለሁ። ብዙ ፍየሎች እፈልጋለሁ። ጠግናችሁ ወደ ፋይት ወደ ኬጁ አስገቡኝ እንጂ እኔ ምንም አልቻልኩም። በስተት ነው። እኔ ሞተሩ ምንም አይጎዳም ተብዬ ነው እንጂ አይሴቱ እንደዚህ የሆንኩት። ዱአ አድርጉልኝ። ለማንኛውም ብዙ ፍየል አዘጋጁልኝ ብሏል። እናንተ ምን ትላላችሁ? 31 ሰራተኞችን ደሞዝ መክፈል ስላልቻልኩ አሰናብቻለሁ፣ ዩቲዩብ ቻናሌም አደጋ ውስጥ ነው ሲል ኮሜዲያን እሸቱ ተናገረ። ታዋቂው የዶንኪ ቲዩብ መስራች ኮሜዲያን እሸቱ መለሰ ተቋሙ በገጠመው ከባድ የፋይናንስ ቀውስ ሳቢያ 31 ሰራተኞችን ለማሰናበት መገደዱን ይፋ አድርጓል። ማህበረሰባዊ መረጋገሪያም ሰሞኑ ሆኗል። እሸቱ ለቀውሱ ዋነኛ መንስኤ አድርጎ የጠቀሰው ማህበራዊ ለውጥ የሚያመጡ አዎንታዊ ስራዎች የሚጠይቁትን ከፍተኛ ወጪ፣ የቲክቶክ ይዘት ስርቆትንና የስፖንሰርሺፕ መቋረጥን ሲሆን እርሱ ላይ የሚነገረው ቢሊዮነር ነው የሚለው ወሬ በማስተባበል በአሁኑ ወቅት ያለው ንብረት አንድ አፓርታማና አንድ መኪና ብቻ መሆኑን ተናግሯል። ስለ ጉዳዩም ትላላችሁ። ለማንኛውም እንደተከታተላችሁት ነውና ያው የዶንኪ ቲዩብ ከዚህ በፊትም የነበረው ቪዲዮ ላይ እንደዛ ነው የሚለው። በተሻላችሁ መጠን እንረባረብ ነው እንግዲህ እንረባረብ። እሺ በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩ ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ሕሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት። ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ይሄ ሚዲያ ላይ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆችን እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉ ፈራውና ፖስት አደረኩት የቪዲዮ። ምንድነው የጸብ መነሻ ነበረ ወይስ? የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን
ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማውቅ ይሄን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም ህሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኝ ነበር ምናምን ግን በተቃራኒው ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም ግን አንቺ መኖር ከፈለግሽ እቺን ትንሽ እየጻልሽ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራ አድርጎብኝ ነበረ። ምን ታውቃታላችሁ? ያው የሳሚ እናት ብዙ ጊዜ ቲክቶክ ላይ ብዙዎቻችሁ ታውቃታላችሁ እና እሷን እንግዲህ ምን መግለጹ ከባድ ነው። ለማንኛውም ባስገድዶ መድፈር እንግዲህ ጥቃቶች የደረሰባት ናትና በተጨማሪ እያስፈራራቱም ምን እያላቱ ትልቅ ሰው ነው ተብሏል። እንግዲህ ምን ያህል ከባድ ነው ጊዜው ብቻ እና ባካችሁ እህቶቻችን አረ በተቻላችሁ መጠን ራሳችሁን ጠብቁ ለማለት ነው። አረ ጀማይ ዲያች ማን ይስለሽ እንደ ምንድን ነው ያው ፀጉርሽም ገብቶ የለ ጉልበትን ሳምብኝ ራሳችሁን ሳታስቀድሙ ለሌሎች ሰዎች ብቻ ስትሮጡ የሚሰማችሁን ባዶነት በቀላል ምሳሌ ላሳያችሁ። ይሄ የእናንተ ማንነት ነው። ይሄ ያላችሁ ብዛት ነው። መስጠት የምትችሉት ፍቅር፣ መስጠት የምትችሉት ጊዜ፣ መስጠት የምትችሉት ገንዘብ፣ ያላችሁ ሁኔታ ምሳሌ ወሰዱት። እሺ ከዛ ለራሳችሁ ጊዜ ሳትሰጡ እከሌ ይመጣል እንደዚህ አድርጊልኝ እንደዚህ ፈልጋለሁ እንደዚህ ፈልጋለሁ ትሰጣላችሁ። ይሄ ገንዘብ የለኝም እንደዚህ ያበድልኝ እንደዚህ ፈልጋለሁ ትሰጣላችሁ። እንደዚህ ቦታ መሄድ ፈልጋለሁ አልችልም አለቅሽኩ ትሰጣላችሁ። ከዛ ይቀራችሁን አስቡት። እቺንም ደግሞ ለማረክ ስትሉ ሌላም የሚመጣ አለ ራሳችሁን ትታችሁ ይሄ ሁላ የምታወጡት የእናንተ ኢነርጂ ሰዎች ላይ የምትጠቀሙበት ነው። ለራሳችሁ ሲመጣ ከዛ ባዶ ትሆናላችሁ። ለዚህ ነው ሁሉ ጊዜ ባዶነት፣ ብቸኝነት፣ ከሰው በታችነት ማንነት የሚሰማችሁ የራሳችሁን ስለማታስቀድሙ ቃላችሁን ስለማታከብሩ በአብዛኛው የሆነ ቦታ ሄዳችሁ ራሱ ትንሽነት ሲሰማችሁ ስለዘነጣችሁ ስላማራችሁ ምናምን አይደለም የራሳችሁን ቃል ስለማትጠብቁ ነው። አረጋለሁ ያላችሁትን ስለማታረጉ ነው። ከኔ ይልቅ ሁሉንም ነገር ከኔ ይልቅ ከኔ ተሻለ ይልቅ እከሌ ከኔ ይሻላል፣ እከሌ ቢያልፍለት ይሻላል፣ እከሌ ቢያግዘው ይሻላል፣ እከሌ እንደዚህ በሆነለት ይሻላል ብላችሁ ዘላለማችሁ ለራሳችን መሆን አልቻልንም። በራሳችሁ ደስተኛ ማትሆኑት መጨረሻ ላይ ያላችሁ ነገር ሙጥጥ ብሎ አልቆ ባዶ ሆናችሁ ተስፋ ቆርጣችሁ ዲፕሬሽን የሚይዛችሁ በኑሯችሁ ደስተኛ ማትሆኑት በሰውነታችሁ ደስተኛ ማትሆኑት በሁሉ ነገራችሁ ከዛ አላማ ማማረር የምትጀምሩት ለራሳችሁ የምታስቀሩት ፍቅር፣ ጊዜ፣ ገንዘብ፣ ሰዓት ምናምን ስለሌለ የእውነት ትክክል ናችሁ። ለታችሁ ጊዜ አይኖራችሁም፣ ለውበታችሁ ጊዜ አይኖራችሁም። ሰው ላይ የምታወጡትን ኢነርጂ በጠቅላላ መጀመሪያ ከራሳችሁ ሙሉ ከራስ በላይ ነፋስ ነው የሚባለው እና መጀመሪያ በራሳችሁ ላይ በደንብ ፈንድ አድርጉ ነው። ለሰው አብዛኞቻችን ችግራችን ይሄ ነው ለማለት ነው። መጀመሪያ ለራስ ነው ለሰው አይደለም ለማለት ነው። መልእክቷን ለማስተላለፍ ትልቅ ትምህርት ነው ይሄ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። ያሲን በእናትህ ሲጀመር ይመቸው በቃ እንዴት ብለ መጨነቅ የለብህም ነው ማለት በቃ እኔ አራ ሶስተኛ በቃ ደግሞ ምን አምናት ሬዲ ለሪሌሽንሺፕ እኔ በቃ ቃይጂ ወየ ባያት በቃ እኔ ነገርኩሽ አንዴ ደጋግሜ በቃ እኔ አልችልም በቃ ምን ነው ሰፈር ድረስ ቢሰስም እንጂ ያሲን በእናትህ እንዴ ነው ሰፈር ድረስ እንዴ ምን እንደኛል ሰው እኔ ሬዲ አይደለም ለሪሌሽንሺፕ በቃ አንቺ አሰሚም እንዴ እኔ አልቻልኩም በቃ ስለ ሪሌሽንሺፕ ዲያንን ባልቅሳ ቸግሮኛል ብለህ ተቀበልኩኝ ብር እኮ ነው መልስልኝ እያልኩ ያለው እና በቃ ስራ የለኝም ጠሩ ያሲኑ አረ ትችላለህ ያሲኑ እግዚአብሔር እንደዚህ አይነት እኮ ጀማችን ውስጥ ሁሉም ጋር አሉ። እኔም በማግኘት ምን ተሰማህ? የቲክቶክ እናትህን በማግኘት ምን ተሰማህ? እብድ ነኝ አቤት እብድ ናት አይደለም ዝም አይደል ያልታሰ ነው ተጠቅመው እሷ ካሜራ ላይ ስትሆን ካሜራ ከተፋ በኋላ ዝም ነው
ኧረ አንበሳ እንደ ዝም ብሎ ነው የሚወርድ። ለሙከራ ያህል ነው፣ መሳቅ አይቻልም። ወንድ ነው ሴት ነው? ኧረ ወንድ ነው። ጉድ ነው እኮ። ኧረ አንደኛ ነው። ኧረ ችሎታ። ኧረ ማዞር፣ እኛ ማዞር ራሱ የት የምናውቀው ነው ወይ ጉድ። ሰሞኑን በዚች ልጅ ላይ ሁሉም ተነስቷል። ግን የምታደርገው ነገር ትክክል ነው አይደለም የሚለው ከባድ ነው። ትክክል አይደለም በእኔ በኩል። ነፃነት ገደብ አለው፣ ግን የእሷ ትንሽ እላፊ ሳይበዛ አይቀርም። ከባድ ነው። አዶናይ ብታስቡበት ይሻላል። ወንድ ልጅ መሆን ስቃይ ነው። ሂውማን ሄር የለ፣ ሜካፕ የለ። ቆንጆ ካልሆንክ ቆንጆ አይደለህም ነው። ገንዘብ ብቻ የሚያድንህ ወንድም የወጠረ ስራ። በትክክል የሚያዋጣ ገንዘብ ብቻ ነው፣ ሌላ ምንም አያዋጣም። ሰላም እንዴት ናችሁ? ያው እንደሚታወቀው ፌቨር ሊቪ ተሰጥተናል። ደግሞ ራሷን ቁርጥ ነው የምትመስሉ እና አሚን ማስመከት ዛሬ ለዚህ ብሬስ ላሰራላት ዶክተር ፌቨር ሊቪ ተሰጥተናል ክሊኒክ እገኛለሁ። አምባሳደር ጃኔ እህቷን ይዛ መታለች። እንግዲህ ሁሉም ቤተሰቡን ነው ይዞ እየመጣ ያለው። ከሰማይ ሳያቷል የኔ ጌታ ብር ካለ በሰማይ ቤትም መንገድ አለ የሚባለው ይሄ ነው። ረማትክም ገባ ዴንጀረስ በሆነ ምንድን ነው? ጸበል እየሄድኩ ነው። ጸበል እየሄድኩ ገባ እምነትህን በልብህ አድርገህ ሰው የፈለገውን ይጠመድ ኦኒ ጋር ካንጃጅ ሚ ገባ ይጠመድ ይላታል። ጭራሽ ጸበል እየሄደ ማልታ ረጋድ ምን አይነት ጊዜ ነው ድረስ ነው? አሁን ምንድን ነው? ቆይ መልእክቱ ባጭሩ ምንድን ነው? ምንም አልገባኝም። የእናንተን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ወንድ ልጅ ልቡ መች ይሰበራል መሰለሽ? በሴት ፍቅር አይደለም። ወንድ ልጅ እናቱ ቡና ግዛልኝ ስትለው ኪሱን ፈትሾ ብር ያጣቀን ያኔ እውነት ይሰበራል። ወንድ ልጅ መች ይኮራል? ቤተሰብ ችግር ተፈጥሮ የሆነ ጉዳይ ተፈጥሮ ቀጥታ እሱ ጋር ሲደወል አካውንት ላኩ ሲል ፕራውድ ያደርጋል። ኢንሻአላህ ዴን ሰዎች ጀጅ ትደረጊያለሽ ነው። የደሃ ልጅ መሆን ወዝ ብቻ አይነት ቅሚያቄ ማል ዘመናት እንደ ውሻ ቁስል በቶሎ አይደርቅም። ስሜት ቀልድ ነው ሀዘን ጎስቋላ። የደሃ ልጅ ስትሆን ሀዘን ይረክሳል በሰው አፍ ሳይሞላ አይባል ሳቢ ጽፌያለሁ። ጎበዝ ነኝ እኮ ግጥም። አንተ ግን ጎበዝ ነህ በእውነት ነው። እስማት ረበጣም ጸባይ ነው ይል እኔ ጸባይ ድሮም አለ ኧረ እኔ ጸባይ ሰናኝ ጸባይ የለም ሰናኝ ማን ነኝ ጸባይ የለም። ወደ እንትኑ ስንመጣ በቃ የሚያልፈው ጊዜያቶች አልፈዋል። እኛ ቤት ውስጥ ከባድ ጊዜያቶች ያሳልፈናል ምናምን። አልሐምዱሊላህ አሳላፊ አላህ ነው የፈጠረሽ አምላክ አንቺ ላይ እንትን አውቆ ያሳይሻል። ገቡሻ ስናገኝም ደግሞ እኛ የብራዘር ምርቃት 5 ሞንታርቦ ነው ይዘን ምን 5 ሞንታርቦ ለብራዘር ምርቃት ሰፈሩን ረበሽ
ድግሱ እሱ ነበር ነው ኮንሰርት ራሱ በእውነት ምግብ ብቻ ነው የሌለው ድግሱ ምን ይሰራል ምግብ ዋናው መደሰቱ ነው አይደል ምግብ የለም ዋናው ማስጮው ነው ወንድም እንዳይገል እና ታሪፍ ነው አስተማሪ ነው እና የሱ አዝናኝም አስተማሪ የሚሆን ነገር ነው ጃምለሰት ላይ ታገኙታላችሁ ምንድነው ሻውን ምንድነው እዚሁ እኛ ሀገር ነው ግን እኛ ሀገር ነው ይሄ ነገር ፋሽን ነው ብሎ ብቻ እንደው ጉድ እኮ ይሄ ልጅ መጣ ሊረግጠው ነው ወደረ ነዳ ነው ብዬ እግሬ ምድርስ አይመስለኝም አይ ትደርሳለህ ሰይዶ ትደርሳለህ ለድብድቡ ትደርሳለህ እኛ ነን አንተ ነው የምታውቀው መድረስ አለ መድረስ እኛ ነን እኮ ምን እሱ ነው አንተ አይደለም እዚህ ጉዳይ ላይ መወሰን ነው እንደው አድርስብህና አይደለም መሰበር እግርህን ቢቆረጥ የተፋላሚን የዛኛውንም እግር ቆርጠን እኩል አድርገናቸው አንዳንድ እግር የላቸውም ተብሎ ትፋለማላችሁ እንተደባደብዱ ማለት አንለቃቸውም እንግዲህ ጉዳይ ከግለሰብ ከእናንተ እጅ ወጥቶ ህዝብ እጅ ላይ ወደቀ ጉዳይ ከእናንተ እጅ ወጥቶ መንግስት እጅ ላይ ወደቀ ጉዳይ ነው አንለቃችሁም መንግስት እኛ ብንለቃችሁ መንግስት አይለቃችሁም እንተፋለብቱ ሪንጊ ከሰ ብትሞቱ እንኳን ሬሳችሁ ይጣላል ሬሳችሁ ይደባደባል እንጂ አንላቀቅም አይሰራም እንደዚህ አይነት ነገር ሞትኩኝ ተቆረጥኩኝ አበጥኩኝ የእናቴ መንቀፋ እንታው ኖ ይሄ ሰው ግን በዚህ ሰው ላይ ግን አያጋጥማችሁ ረገጠው ከባድ ነው Here I come. Oh, here I come. Oh. Guys, እዚህ ጋር አዳሜ ሰርከስ እየሰራ ነው Hey, I got your name tagged. Dude, Tina? ከቲና ወደ አርጀንቲና አቤት ጋር 8 ዓመት ከፋሚሊ ጋር በ28 ዓመት ከፋሚሊ ጋር እየኖር ሸኖ ስትገብ የማዘራሽ ስትጨርስ ንገረኝ አጥባለሁ አቤት ብልሃት አባት ማለት ይሄ ነው አዶናይ እቺ ትንሿ ተንጋሻልክ አደባ ሲዛት ወደ መንገዷ መልሳት እየሳተች ነው እዛ ሰዎችን አዳራሹ ሰብስቦ ከመምከር መጀመሪያ ቤተሰብን መምከር ከሁሉ ነገር ከራስ ይጀምራል ወገኖቼ የራስ ላይ ያልሰራ ነገር ሌላ ሰው ላይ መሞከር ማለት ከባድ ነው ይሄ ማለት መድኃኒት አግኝቻለሁና ባያት ከመሞከረው ሰው ላይ ለሞከረው ብሎ ሰውየው እንደመግደል የሚቆጠረው እንዴ እሺ ልጅውን ነገር እንጃ ለአንተም ታታስ ነው የሚሆነው የማይሆን አካሄድ እየሄደች ነው በጣም መጨረሻ አያምርም በጣም በቃ የሆነ የሚያስጠላ ባህሩ ሲያስጠላ ቀብጣቷ አያምርባትም በቃ ሰው ልጅ የማያምርበት ነገር አያምርበትም ስለዚህ ምንድነው ከሰው ጋር እንዴት ማውራት እንዳለባት እንዴት ከሰው ጋር መኖር እንዳለባት በስትክክል አስተምራት ከቻለ እንዴ በቃ ዝም ብሎ ሰግጥ ብቻ ብሎ ወደፊት እንደዚህ አይንን አውሮ መሄድ እንደ ጋሪ ፈረስ ትክክል ነው እንደዚህ ግራና ቀኝ አለማየት በተከከለ እንግዲህ ያው እንደሰማችሁት ነው አብዛኞቹ አቺ ልጅ ላይ ሚዲያ ላይም ብዙ ሰውም ያው እየተነሳባት ነውና አዶናይ ምን ተላለ ቅድም ቪዲዮም እንዳያችሁት ነውና ትንሽ ልጅቷ ከነጻነትም በላይ ነውና እናንተ ሐሳብ አስተያየታችሁ ምን ተላላችሁ ለማለት ያክል ነው ልጅቷ አደብ ብትይዝ ነው ያው አዶናይ ሌላውን ከምትመክር ከቤተሰብ ተብላ ለዚህ ጋር እኔ አይደለም ለማንኛውም የዛሬ ቪዲዮዎች እንደተከታተላችሁ ነው እንዴት ነው ከተዝናናችሁ በኮሜንት ላይ ያውም ሐሳብ አስተያየታችሁን እዛው ላይ ያስቀምጣችሁ የዛሬ ቪዲዮዎች በዚሁ ነበር በቀጣይ እስከምንገናኝ ቻው